ሰላም እንዴት ናችሁ? ውድ ክለባችን የሰማያዊው የለንደኑ ኩራት ቼልሲ ደጋፊዎች በሙሉ ዛሬ የተለያዩ ቼልሲ መረጃዎችን ይዘን መጥተናል። በተለይም የዝውውር መረጃዎችን የተመለከቱ ማለት ነው። እነማን ከቼልሲ ሊለቁ ይችላሉ፣ እነማንስ ወደ ቼልሲ ሊመጡ ይችላሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ እንደተከታተሉ ላይክ እና ሰብስክራይብ ታደርጉን ስንል በተና ጠይቃችኋለን። እንደማትሰፍሩን እናምናለን። በመጀመሪያ ደረጃ የምናገኘው መረጃ እንግዲህ ሊያም ዴላፕን ይመለከታል። በክረምቱ የዝውውር መስኮት ከቼልሲ ቤት ይለቃሉ ተብለው ከሚጠበቁ በዋነኝነት መካከል የሚጠቀሱ ተጫዋቾች መካከል እንግዲህ አንደኛው ሊያም ዴላፕ እንደሆነ ይታወቃል። የቼልሲ የአጥቂ ስፍራ ተጫዋች በክረምቱ የዝውውር መስኮት ከቼልሲ የሚለቅ ከሆነ ኤቨርተን፣ ኢፕስዊች ታውን እንዲሁም ደግሞ ሌሎች በርካታ የእንግሊዝና የስፔን ክለቦች በጥብቅ የፈለጉት እንዳለ ነው የተጠቀሰ የሚገኘው። እንደነ ቲም ቶክ እንዲሁም ደግሞ ቤን ጃኮብስ መረጃ ከሆነ በአሁኑ ሰዓት ላይ ኤቨርተንና ኢፕስዊች ታውን ከፍተኛ ፉክክር እያደረጉ እያለ ሲሆን ተጫዋቹን ለማስፈረም አሁን ላይ ኢፕስዊች ታውን ፉክክሩን በቀዳሚነት እየመራ እንዳለ ነው እየተዘገበ የሚገኘው። ዋነኛ ምክንያት ተደርጎ እየተነገረ የሚገኘው ኢፕስዊች ታውን ተጫዋቹን ለማስፈረም ከፍተኛ የሆነ ብልጫን እያሳየበት ከኤቨርተን ተጫዋቹ ወደ ኢፕስዊች ታውን ለመሄድ ፍላጎት በማሳየቱ ምክንያት ነው። ምክንያቱም ደግሞ ተጫዋቹ በባለፈው የውድድር ዘመን በኢፕስዊች ታውን እጅግ በጣም ድንቅ ጊዜን አሳልፎ እንደነበረ ይታወቃል። ስለዚህም ወደ ቀደሞ ክለቡ መመለስ እንደሚፈልግ ነው እየተነገረ የሚገኘው። ኢፕስዊች ታውንም በተመሳሳይ ተጫዋቹን በጥብቅ ነው እየፈለጉት የሚገኘው። ያንን ተከትሎ ተጫዋቹ ከቼልሲ የሚለቅ ከሆነ ሞስት ፕሮባብሊ ይለቃል ተብሎ በስፋት እየተነገረ ይገኛል። የሚለቅበት እድል እጅግ በጣም ሰፊ ነው ተብሎ እየተዘገበ ይገኛል ከታማኝ ምንጮች ማለት ነው። ስለዚህም ኢፕስዊች ታውን ቀጣዩ ማረፊያ ይሆናል ተብሎ ይጠበቃል። የሊያም ዴላፕ ቼልሲዎች እንግዲህ አሁን ላይ የዋጋ ንግግር ላይ እንደሆኑ ነው እየጠቀሰ የሚገኘው ከኢፕስዊች ታውን ጋር። በግል ጉዳይ ከተጫዋቹ ጋር ለመስማማት ያን ያህል ጊዜን ይፈጃል ተብሎም አይጠበቅም። ነገር ግን ከቼልሲ ጋር ያለው ድርድር ግን ትንሽ ሊንጓተት እንደሚችል ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ኤንዞ ፈርናንዴዝን ይመለከታል። የቼልሲው የመሃል ሜዳ ኮከብ ኤንዞ ፈርናንዴዝ በሪያል ማድሪድ ቤት የቀድሞ ቡድን አጋሩን ማርክ ኩኩሬላ ለመቀላቀል እና ወደ ስፔን ለማምራት ፍላጎት እንዳለው በዛሬው ዕለት ቤን ጃኮብስ እያስነበበ ይገኛል። ቼልሲ ተጫዋቹን በቀላሉ የመልቀቅ ፍላጎት ባይኖረውም ተስማሚ ዋጋ ካገኘ ግን ለመሸጥ ፈቃደኞች ናቸው የሚል መረጃም ነው እንግዲህ ተያይዘው የተዘገበ የሚገኘው። ለዚህም ሰማያዊዎቹ 120 ሚሊዮን ዩሮ የሚገመት ግዙፍ ዋጋ የቆረጡ ሲሆን ማድሪዶች ግን ኤንዞን ጨምሮ ማቴዎስ ፈርናንዴዝ የዌስትሃም የመሃል ሜዳ ተጫዋችና የማንቸስተር ሲቲ የመሃል ሜዳ ተጫዋች ሮድሪን በእጩነት ይዘው እያጤኑ እንዳለ ነው እየተዘገበ የሚገኘው። እንግዲህ ኤንዞ ፈርናንዴዝ አሁን አይደለም ፍላጎቱን የተናገረው፣ በተለይም ወደ ስፔን ማምራት እንደሚፈልግ በተደጋጋሚ ሲገልጽ ነበረ። እንዲሁም ደግሞ ቤተሰቡ ቅርብ የተባሉ የቡድን አጋሮቹና እንዲሁም ደግሞ ጓደኞቹ እየተናገሩ የነበረው ነገር ምንድነው? ኤንዞ ፈርናንዴዝ በተለይም በቡዌኖስ አይረስ ያለውን አየር እጅግ በጣም ይወደዋል፣ የሀገሩን አየር ማለት ነው። እና ማድሪድም ለዛ አየር ተስማሚ እንደሆነና በለንደን ግን መላመድ እንዳቃተው ነው እየተገለጸ የሚገኘው። ተጫዋቹ እጅግ በጣም ምርጥ ጊዜን በቼልሲ ቤት እያሳለፈ ነበር ማለት እንችላለን ከሞላ ጎደል። እንግዲህ የአውሮፓ የክለቦቹ ዋንጫ እንዲሁም ደግሞ የአውሮፓ ኮንፈረንስ ሊግን ማሸነፍ ችሎ ነበረ። እንዲሁም ደግሞ ሞር ከቡድኑ ጋር በደንብ ተላምዶ ነበር ማለት እንችላለን ከደጋፊዎቹ ጋር በተመሳሳይ። ነገር ግን አሁን ላይ እንግዲህ ኤንዞ ፈርናንዴዝ ለምን እንደሆነ በማይታወቅ ሁኔታ ያው ማድሪድ ነው፣ ማድሪድ ትልቅ ክለብ ነው። ያው ኩሬ ላይ ሰራውን ነገር መመልከት ትችላላችሁ። ለባርሳም ተጫውቶ ወደ ባርሳዎች ላስፈረመ ብለው ቢጠይቁኝ አይኔ ላላሽም ያለ ሰውዬ ወደ ሪያል ማድሪድ እንደሄደ ይታወቃል። ያው ገንዘብ ያታላችኋል። ከእንደገና ደግሞ ያው ማድሪድ ትልቅ ስም ገናና ስም ስላለው ሊያታላችሁ ይችላል። እንግዲህ በዛው ሌላኛው ደግሞ የሚታለለውና እጅግ በጣም አስቆጭ የሆነ ውሳኔን የሚወስነው ደግሞ ሌላኛው ተጫዋች ኤንዞ ፈርናንዴዝ ይሆናል ተብሎ ነው እየተጠበቀ የሚገኘው። እናንተስ ምን ታስባላችሁ? ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ቢሄድ ከቼልሲ ቢለቅ ይህን ያህል ቼልሲ ጉዳይ ብላችሁ ታስባላችሁ ወይ? እስቲ ሀሳብ አስተያየቶቻችሁን በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ሉዊስ ሆልን ይመለከታል። እንግዲህ አሁን ላይ ያጠናቀናል ከቼልሲ ቤት ሊወጡ ያሉ መረጃዎችን ማለት ነው፣ ተጫዋቾችን የተመለከተ መረጃዎችን አጠናቀናል። አሁን ወደ ቼልሲ ሊመጡ ያሉ ተጫዋቾችን የተመለከተ መረጃዎችን ነው እንግዲህ የምናደርሳችሁ። ሉዊስ ሆልን መጀመሪያ እናደርገዋለን።
ቼልሲ ቀድሞ የአካዳሚ ተጫዋቹን ሉዊስ ሆልን ከኒውካስትል ዩናይትድ መልሶ ለማስፈረም እድሎችን እያጸና ይገኛል። ክለቡ ይህንን ያሰበው ማርክ ኩሬላ ለመተካት ሲሆን ማንቸስተር ዩናይትድም እንዲሁም ደግሞ አርሰናል ይህንን ተከላካይ ለማግኘት ፍላጎት እያሳዩ ይገኛሉ። በዚህ ምክንያት በቼልሲ ከፍተኛ ፉክክር ይጠበቃል እየተባለ ይገኛል። እንግዲህ እንደ መረጃ ይዞ መውጣት የቻለው ቲም ቶክ የተባለው ታማኝ መረጃ ምንጭ ነው። እንግዲህ ሉዊስ ሆል በአሁኑ ሰዓት ላይ በኒውካስትል ዩናይትድ እጅግ በጣም ድንቅ ጊዜን እያሳለፈ ያለ ተጫዋች እንደሆነ ይታወቃል። በክረምቱ የዝውውር መስኮት ከኒውካስትል ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ እንደሆነ ይታወቃል። ቼልሲ ደግሞ ተጫዋቹን በጥብቅ የፈለጉት ነው የሚገኙት። በተለይም ተጫዋቹ በክረምቱ የዝውውር መስኮት ከኒውካስትል የሚለቅ ከሆነ ቀጣዩ ማረፊያው እንግዲህ ቼልሲ ይሆናል ተብሎ ይጠበቃል። ዋነኛ ምክንያቱ ደግሞ ያው ኩኩሬላ ስለለቀቀ ነው። ምክንያቱም ደግሞ ኩኩሬላ ከለቀቀ በኋላ የእሱ ተተኪ ለማድረግ እንግዲህ ቼልሲ ከፍተኛ ፍላጎት ያደረበት በሉዊስ ሆል ላይ እንደሆነ ነው መረጃዎች የጠቆሙ የሚገኙት። የሜትር ከ79 የሚረዝም እንግዲህ በግራ እግሩ የሚጫወት እንግሊዛዊ ተጫዋች ነው። ሉዊስ ኬሪያን ሆል ይባላል። በሌፍት ባክ በኩል መጫወት ይችላል። እንዲሁም ደግሞ በሚልፊልድ ቦታ ላይ መጫወት ይችላል፣ በዲፌንሲቭ ሚልፊልድ ቦታ ላይ እንዲሁም ደግሞ በሴንተር ባክ ቦታ ላይ መጫወት የሚችል ግሩም የተባለ ተጫዋች እንደሆነ ይታወቃል። እንግዲህ በቼልሲ ነው እንግዲህ የእግር ኳስ ህይወቱን አካዳሚ ማሳለፍ እየቻለው እንደተለመደው ሁሉ ማለት እንችላለን። እንደተለመደው እንደነ ኦሊሴ ሁሉ እንደነ ሌሎች ተጫዋቾች ሁሉ ይህም ተጫዋች በተመሳሳይ በቼልሲ ቤት ነው የእግር ኳስ ህይወቱን የጀመረው። ነገር ግን እንደ ሁሉም ተጫዋች ሁሉ ቼልሲ ምርጥ ተጫዋች የሚሆን አልመሰለውም እና እንግዲህ ለክለብ ሰጥቶት አሁን ላይ ድጋሚ ለማስፈረም ከፍተኛ እንቅስቃሴን እያደረጉ እንዳለ ነው እየተጠቀሰ የሚገኘው። የተጫዋቹ ኮንትራት በ2029 የሚጠናቀቅ ሲሆን የተጫዋቹ ዋጋ ከፍተኛ ሊሆን እንደሚችል ነው እንግዲህ እየተዘገበ የሚገኘው። አሁን ላይ እንግዲህ ኒውካስትል ዩናይትዶች ከፍተኛ ገንዘብን ይጠይቃሉ ተብሎ ነው የሚጠበቀው። ምክንያቱም ደግሞ ተጫዋቹን አሁን ላይ ለመሸጥ ፍላጎት የላቸውም። ከ45 እስከ 50 ሚሊዮን ዩሮ ይጠይቃሉ ተብሎ ይጠበቃል። እንግዲህ እስቲ እናንተስ ምን ታስባላችሁ? ይህ ተጫዋች ወደ ቼልሲ ቢመጣ ደስተኛ ናችሁ ወይ? በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ማክሴንስ ላኩራን ይመለከታል። ይህ ፈረንሳዊ የክሪስታል ፓላስ የተከላካይ ስፍራ የሴንተር ባክ ቦታ ተጫዋች በቼልሲ በጥብቅ የተፈለገ እንዳለ በዛሬው ዕለት ሳይመን ጆንሰን የተባለው የመረጃ ምንጭ ይዞ መውጣት ችሏል። ቼልሲ በአሁኑ ወቅት አንድ የሴንተር ባክ ተጫዋች ማስፈረም ይፈልጋል። ይህም ተጫዋቹ ደግሞ የክሪስታል ፓላስ ማክሴንስ ላኩራን እንደመረጠ ነው እየተዘገበ የሚገኘው። በተለይም ጃቪ አሎንሶ ከተቀመጡለት በርካታ የሴንተር ባክ ተጫዋቾች መካከል ማክሴንስ ላኩራን እንደመረጠ ነው እየተዘገበ የሚገኘው። ይሁን እንጂ ተጫዋቹ በክረምቱ የዝውውር መስኮት ለማስፈረም በርካታ ክለቦች የክሪስታል ፓላስን በር እያንኳኩ እንደሆኑ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ እንዲሁም ደግሞ ጁቬንቱስ እንዲሁም ደግሞ ወደ ሪያል ማድሪድ የሚያመራ ተብሎ በስፋት እየተዘገበ ይገኛል። እንዲሁም ደግሞ ሊቨርፑሎችም ይህንን ተጫዋች በጥብቅ እንደሚፈልጉት ነው እየተዘገበ የሚገኘው። እንግዲህ ነገር ግን ተጫዋቹ ወደ ቼልሲ የሚያመራበት እድል እንዳለ ነው እየተገለጸ የሚገኘው። ምክንያቱም ደግሞ ወደ ቼልሲ የሚያመራ ከሆነ በእርግጠኝነት ወደ ቼልሲ እንደመጣ ወዲያው ቋሚ ይሆናል። ምክንያቱም ደግሞ የፕሪሚየር ሊግ ልምድ አለው። ከእንደገና ደግሞ በጣም ብቁ የሆነ ተከላካይ ነው። ስለዚህም ወደ ቼልሲ ቢመጣ ቋሚ ተጫዋች የመሆን እድሉን እንግዲህ ከሌሎች ክለቦች የማያገኘውን እድል በቼልሲ ቤት ስለሚያገኝ ቼልሲን ይመርጣል ተብሎ ይጠበቃል። እንግዲህ እጅግ በጣም ድንቅ የሆነ ተከላካይ ነው። በሴንተር ባክ ቦታ ላይ መጫወት የሚችል ሜትር ከ90 የሚረዝም እንግዲህ እጅግ በጣም ልዩ የሆነ ተጫዋች ነው። በወልቭስበርግም እጅግ በጣም ድንቅ ጊዜ ማሳለፍ ችሏል በጀርመን። ያንን ተከትሎ ነው እንግዲህ ክሪስታል ፓላሶች ያስፈረሙት። ላኩራ በፍጥነቱ፣ በአካላዊ ጥንካሬው፣ በአየር ላይ ኳስ ላይ ያለው ብቃት እጅግ በጣም የሚደነቅ እንደሆነ ይታወቃል። የገበያ ዋጋው ደግሞ ከ5 እስከ 30 ሚሊዮን ዩሮ ድረስ እንደሚገመት ነው እንግዲህ እየተዘገበ የሚገኘው። እስቲ እናንተስ ምን ታስባላችሁ ስለ ማክሴንስ ላኩራ? እስቲ በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ዱሳን ቭላሆቪችን ይመለከታል። ቼልሲ፣ ኒውካስትል እና ደግሞ ቶተናም በአሁኑ ወቅት በነጻ ዝውውር ፍሪ ኤጀንት የሚገኘውን ሰርቢያዊን አጥቂ ዱሳን ቭላሆቪች ለማስፈረም ይፈልጋሉ የሚል መረጃ በዛሬው ዕለት ቲም ቶክ ይዞ እየወጣ ይገኛል። ተጫዋቹ የሚጠይቀው ሳምንታዊ ደሞዝ 150,000 ፓውንድ ሲሆን ለክለቦቹ ትልቅ ችግር ባይሆኑም ወኪሎቹ የሚጠይቁት ከፍተኛ የፊርማ ማበረታቻ ወይም ሳይኒንግ ኦን ቦነስ እና የኮሚሽን ክፍያ ግን ክለቦቹን እያሳሰበ ይገኛል የሚል መረጃ በስፋት ነው በዛሬው ዕለት የተዘገበ
የሚገኘው። እንግዲህ ታማኝ የመረጃ ምንጭ የሆነው ቲምቶክም ጨምሮ በርካታ የመረጃ ምንጮች ናቸው እንግዲህ ይህን ነገር እያስነበቡ የሚገኙ። ተጫዋቹ እንግዲህ ከጁቬንቱስ በነፃ ለቋል። በርካታ ክለቦች ነበር ከዚህ ከ2-3 ዓመት በፊት እንደነ ሪያል ማድሪድን ጨምሮ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ክለባችን ቼልሲን ጨምሮ በርካታ ባየር ሙኒክንም ጨምሮ በርካታ ክለቦች ጁቬንቱስም ራሱ የተጫዋቹን ለማቆየት ከፍተኛ ጥረትን አድርገው ነበር። ነገር ግን አልተሳካላቸውም ማለት እንችላለን። ስለዚህም አሁን ላይ እንግዲህ በርካታ ክለቦች ትላልቅ የተባሉ በርካታ ክለቦች የማስፈረም ፍላጎታቸውን ገታ ያደረጉ ቢሆንም ነገር ግን ቼልሲና ኒውካስትል እንዲሁም ቶተናም ከፍተኛ ፍላጎት አሁን ድረስ እንዳላቸው ነው መረጃዎች የጠቆሙ የሚገኙት። ሰርቢያዊ ነው እንግዲህ ሜትር ከ90 ቁመቱ ይረዝማል። እጅግ በጣም በጎል ማስቆጠሩ ይታወቃል። በተለይም በጥንካሬውና በአየር ላይ ኳስ እጅግ በጣም ብቃቱ ይታወቃል። እንዲሁም ደግሞ ፊኒሽንጉ እጅግ በጣም አስገራሚ ነው። በጣም የሚያስገርም ስታቲስቲኮችንም አሉት። እንዲሁም ደግሞ የተጫዋቹ ዋጋንም ብንመለከት 0 ሚሊዮን ዩሮ ፓውንድ ምንም አናወጣም። ከእንደገና ደግሞ የተጫዋቹ ሳምንታዊ ደሞዝ 150 ሺህ ነው። እጅግ በጣም ርካሽ ነው ማለት እንችላለን። ስተርሊንግ ምን ያህል ስንከፍል እንደነበረ ተመልክተናል። ከእንደገና ደግሞ ተጫዋቹ እጅግ በጣም ክሊኒካል ነው። እንዲሁም ደግሞ ልምድ ያለው አጥቂ ነው። ስለዚህም ለቼልሲ እጅግ በጣም ጠቃሚ ተጫዋች ይሆናል ተብሎ ይጠበቃል። ነገር ግን አንዳንድ ጊዜ ስግብግብ ወኪሎች አሉ፣ ኤጀንቶች አሉ። እንደዛ ኤጀንት አለው መሰለኝ። አይ ቲንክ በዛ ምክንያት ተጫዋቹን ለማስፈረም እንግዲህ እጅግ በጣም ቼልሲ ማነቆ ሆኖበታል ነው የተባለ የሚገኘው። እናንተ ምን ታስባላችሁ? እስቲ ስለ ዱሳን ቭላሆቪች በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆኑ ደግሞ ሚካኤል ብሮ ሃንሰንን ይመለከታል። የ17 ዓመቱ የቦዶ ግሊሚቱ ታዳጊ ኮከብ አሁንም በቼልሲ፣ ሲቲና ኒውካስትል ዩናይትድ፣ ባርሳ፣ አያክስና ዩቬንቱስ የረጅም ጊዜ እቅድ ስካውቲንግ ውስጥ በጥብቅ እየተፈለጉ እንዳሉና እየተከታተሏቸው እንዳለ በዛሬው ዕለት እንግዲህ ታማኝ የተባሉ የመረጃ ምንጮች እያስነበቡ ይገኛሉ። እንግዲህ ገና ካሁኑ ቼልሲዎች ትናንሽ ወይም ደግሞ ታዳጊ ተጫዋቾችን እየተከታተሉ እንዳለ ነው መረጃዎች ተጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ኒውካስትል ዩናይትድ ኒክ ፖፕን ይመለከታል። ቲምቶክ ባወጣው መረጃ መሰረት ኒውካስትል ዩናይትድ አንጋፋው ግብ ጠባቂ ኒክ ፖፕ በዚህ ክረምት ክለቡን እንዲለቅ ፍቃድ ሰጥቶታል የሚል መረጃ እያስነበበን ይገኛል። ተጫዋቹ በቋሚነት የመሰለፍ ዕድሉ በመቀነሱ ምክንያት ለመዘዋወር የወሰነ ሲሆን ኒውካስትል ለሽያጭ 5 ሚሊዮን ፓውንድ ብቻ ቆርጦለታል። ቼልሲና ኒውካስትል ዩናይትድ ተጫዋቹን ለማግኘት ፍላጎት ያሳዩ ሲሆን ኢፕስዊች ታውንና ሃል ሲቲም ሁኔታውን እየተከታተሉ እንዳለ ነው መረጃዎች የጠቆሙ የሚገኙት። እንግዲህ ቼልሲ በክረምቱ የዝውውር መስኮት አንድ ግብ ጠባቂ ያስፈርማል ተብሎ ይጠበቃል። በተለይም ዣቪ አሎንሶ ግብ ጠባቂ ያስፈርሙልኝ ማለቱ ይታወቃል። ያንን ተከትሎ ኒክ ፖፕ ወደ ቼልሲ የሚመጣበት እድል እንዳለ ነው እየተነገረ የሚገኘው። ነገር ግን በግሌ የማልቀበለው ዝውውር ነው። ምክንያቱም ደግሞ አንድ ትልቅ የተባለ ክለብ ቼልሲ በኒውካስትል የመሸጥ እሺታውን ያገኘ አንጋፋ ተጫዋች ትልቅ እድሜው ገፋ ያለ ግብ ጠባቂን ማስፈረም እኔ ለቼልሲ ይበጃል ብዬ አላስብም። እኔ በዚህ ቡድን ላይ እንግዲህ ኒክ ፖፕን እንዲመጣ አልፈልግም። ባይሆን የተሻለ ልምድ ያለው ከእንደገና ደግሞ በአውሮፓ ሻምፒዮንስ ሊግ በፕሪሚየር ቢያንስ በሊግ የማሸነፍም እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግም ልምድ ያለው ተጫዋች ቢመጣ የተሻለ ነው ብዬ አስባለሁ። እስካሁን ድረስ የሚቆጭበት ተጫዋች ጂያንሉጂ ዶናሩማ ነው። እስካሁን ከልቤ ሊወጣ አልቻለም። የማስፈረም እድል ነበረን፣ ነገር ግን ማንቸስተር ሲቲ ቀድሞን ነበር። አሁንም እንግዲህ በርካታ በገበያ ላይ ያሉት ተጫዋቾች ግብ ጠባቂዎች አሉ። እነሱ እንዳያመልጡን ብዬ እሰጋለሁ። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ቀጣዩ መረጃችን የሚሆነው ደግሞ ሞርጋን ሮጀርስን ይመለከታል። ቴሌግራፍ እንዳስነበበን ከሆነ ቼልሲ በክረምቱ የዝውውር መስኮት አንድ የመሀል ሜዳ ተጫዋች ማስፈረም ይፈልጋል። ለዚህም ደግሞ ሞርጋን ሮጀርስን እንደመረጡ ነው እየተገለጸ የሚገኘው። ይህ የአስቶን ቪላ የመሀል ሜዳ እንዲሁም የአታኪንግ ሚድፊልድ እንዲሁም የክንፍ መስመር ተጫዋች ሆነው ሁለገብ ቨርሳታይል የሆነው ተጫዋች በጃቪ አሎንሶ እጅግ በጣም እንደሚደነቅ ነው የተገለጸ የሚገኘው። እንዲሁም ደግሞ ቼልሲዎች ማስፈረም እንደሚፈልጉ ነው የተገለጸ የሚገኘው። እስከ 80 ሚሊዮን ፓውንድ ድረስ ደግሞ አስቶን ቪላዎች ይፈልጋሉ የሚል መረጃ በስፋት እየወጣ ይገኛል። ከዋጋውም በላይ ከተለያዩ ነገሮች በላይ ደግሞ እያሰጋ የሚገኘው ደግሞ አርሰናሎች ይህንን ተጫዋች በጥብቅ የፈለጉት እንዳለና ተጫዋቹን በትልቅ ደሞዝ እንዲሁም ደግሞ አስቶን ቪላን በትልቅ ገንዘብ ሊያማሉ እንደሚችሉ ነው እንግዲህ እየተገለጸ የሚገኘው።
ቀጣዩ መረጃችን የሚሆነው ደግሞ የ18 ዓመቱ ታዳጊ አዩብ ቡአዲን ይመለከታል። አርሰናልና ፒኤስጂ ሊሉን የ18 ዓመት አስደናቂ የመሃል ሜዳ ኮከብ አዩብ ቡአዲን ለማስፈረም ከፊት ቀዳሚ ሆነው ብቅ ብለዋል። ሊል ተጫዋቹን በታሪክ ውድ በሆነ ዋጋ ለመሸጥ አቅዶ 60 ሚሊዮን ፓውንድ በላይ ይፈልጋል። ነገር ግን እነዚህ ሁለት ክለቦች ብቻ አይደለም፣ አርሰናልና ፒኤስጂ ብቻ አይደለም፣ ሊቨርፑልም፣ ማንቸስተር ሲቲም፣ ቼልሲም፣ ማንቸስተር ዩናይትድም፣ ባየር ሙኒክም፣ ሪያል ማድሪድ እና ባርሴሎናም የዚህን ሞሮካዊ ታዳጊ ሁኔታ በቅርብ እየተከታተሉ ይገኛሉ የሚል መረጃዎች በዛሬው ዕለት በስፋት ነው እየተነበበ የሚገኘው። እንግዲህ ፉትቦል ለንደን እንዲሁም ደግሞ ሌሎች በርካታ ከወደ ፈረንሳይ ያሉ የመረጃ ምንጮች ይህን መረጃ እንግዲህ በስፋት ነው እያስነበቡን የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ዲዮማንዴን ይመለከታል። ቼልሲ በዓለም ዋንጫው ላይ በኮትዲቫር ማሊያ ድንቅ ብቃቱን እያሳየ የሚገኘውን ወጣት የመስመር አጥቂ ቫን ዲዮማንዴን ለማስፈረም እያደረገ ያለውን እንቅስቃሴ አጠናክሯል የሚል መረጃ በዛሬው ዕለት በስፋት ነው እየተነበበ የሚገኘው። እንደነ ኮት ኦፍ ሳይድ እንዲሁም ደግሞ ፉትቦል ለንደን እና ዘሰን እንዳስነበቡት ከሆነ የቼልሲው አሰልጣኝ ዣቢ አሎንሶ እጅግ በጣም ቀልቡን እንደሳበው የተጫዋች ዲዮማንዴ ነው እየተዘገበ የሚገኘው። የዲዮማንዴ ፍጥነትና አንድ ለአንድ የመቀነስ ብቃት ለአሎንሶ የማጥቃት መስመር ፍጹም ተመራጭ ተደርጎ የተወሰደ ሲሆን ሊቨርፑልና ሌሎች የፕሪሚየር ሊግ ክለቦችን ተጫዋቹን ለማግኘት ፉክክር ውስጥ ገብቷል የሚል መረጃ በስፋት እየተነበበ ይገኛል። እንግዲህ ያን ዲዮማንዴ በአሁኑ ሰዓት ላይ እንግዲህ በተለያዩ ክለቦች ይፈለግ እንጂ አሁን ላይ ሙሉ ለሙሉ ትኩረቴ በዓለም ዋንጫው ላይ ነው ሲል እንግዲህ አስተያየቱን እየሰጠ ይገኛል። ነገር ግን ወኪሎቹ ይህንን ተጫዋች በክረምቱ የዝውውር መስኮት ከክለቡ አርቢ ሌፕዚግ አውጥተው ወደ ሌላ ትልቅ ክለብ እንዲያመራ ለማድረግ ከፍተኛ ፍላጎት እንዳላቸውና ከፍተኛ ስራን እየሰሩ እንዳለ ነው እየተገለጸ የሚገኘው። እንግዲህ ይህ የዊንገር ተጫዋች በፍጥነቱና የአንድ ለአንድ ግንኙነቱ እጅግ በጣም ጥሩ ተጫዋች እንደሆነ ይታወቃል። እጅግ በጣም አስገራሚ ተጫዋች እንደሆነ ይታወቃል። እንግዲህ በአሁኑ ሰዓት ላይ የተጫዋቹ ዋጋ እስከ 90 እስከ 100 ሚሊዮን ዩሮ ድረስ ሊሆን እንደሚችል ነው እንግዲህ በርካቶች እየዘገቡ የሚገኙት። እንግዲህ በርካቶች ስላችሁ በርካታ ታማኝ የተባለ የመረጃ ምንጮች ማለት ነው። በርካቶች ሲሆኑብኝ ሁሉንም ከምጠቅስላችሁ ይልቅ እጅግ በጣም ታማኝ የተባሉ ነገር ግን በርካታ የመረጃ ምንጮች ናቸው እንግዲህ ይህንን መረጃ ይዘው እየወጡ የሚገኙት። እንግዲህ አርቢ ሌፕዚጎች ይህንን ተጫዋች ለመሸጥ ፍላጎት አላቸው፣ ያው አሪፍ ገንዘብ የሚቀርብላቸው ከሆነ ማለት ነው። እንግዲህ ቼልሲና ሊቨርፑል ከፍተኛ ፉክክርን እያሳዩ እንዳለ ነው እንግዲህ መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ማርከስ ራሽፎርድን ይመለከታል። ቼልሲ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን አጥቂ ማርከስ ራሽፎርድን ለማስፈረም የሚፈልግ ከሆነ ዝውውሩን ሊፈጽም የሚችለው በውሰት ውል ወይም በሎዋን ዲል ብቻ እንደሆነ ተረጋግጧል። ሰማያቹ የተጫዋቹን የዝውውር ዋጋና ሳምንታዊ ደሞዝ በጣም ከፍተኛ በመሆኑ በቋሚነት ለመግዛት ፍላጎት የላቸውም። ነገር ግን በውሰት ማግኘት የሚችሉበት የገበያ እድል እያጠኑ እንዳለ ነው እየተገለጸ የሚገኘው። ሳይመን ፊሊፕስ የተባለው ታማኝ የተባለ የስፖርት ጋዜጠኛ ነው እንግዲህ ለቼልሲ ቅርብ የተባለ ታማኝ የተባለ ጸሐፊ የስፖርት ጸሐፊ ነው እንግዲህ ይህንን መረጃ ይዞ መውጣት የቻለው። ማርከስ ራሽፎርድ እንግዲህ በባርሴሎና ድንቅ ጊዜ ነበር ማሳለፍ የቻለው። እንዲሁም ደግሞ በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ከእንደገና ደግሞ በውሰት ነው የምናመጣው። ኦፕሽን ነው ኦብሊጌሽን ሳይሆን ወይም በግዴታ ያለው የግዢ አንቀጽ ውስጥ ሳይሆን በፍላጎት ቼልሲ ከፈለገ ብቻ ነው ይህንን ተጫዋች ማስፈረም የሚችለው። ስለዚህም ለቼልሲ እጅግ በጣም መልካም እድል ይመስለኛል። ነገር ግን በቋሚነት እንዲፈርም አልፈልግም እኔ በግሌ። ምክንያቱም ደግሞ አሁን ላይ ማንቸስተር ዩናይትድ የገፋቸው ተጫዋቾች ወደ ቼልሲ መጥተው ምን ያህል መጥፎ ሲዝን እያሳልፉ እንደሚችሉ እንግዲህ በጋርናቸው መመልከት እንችላለን። ስለዚህ እንግዲህ ማርከስ ራሽፎርድ እድሜው ገፋ ያለ ከእንደገና ደግሞ ሪስክ መውሰድ የሌለብን አይነት ቦታ ላይ እንግዲህ ሪስክ ወስደን ማርከስ ራሽፎርድን በብዙ ሚሊዮን ፓውንዶች ማስፈረም አለብን ብዬ አላስብም። ነገር ግን በሎዋን ቢመጣ በውሰት ቢመጣ የተሻለ ነው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። መልካም ጊዜ